አለኝ ዘፋኞ አሁንም ያው ነኝ እንዴ እኔ እዋትታለሁ ሐሳቤ ሆኗል ኑሮ ራሴን ጥያለሁ እተክዛለሁ ሁሌ ሰላም ጤና ነስቶኛል ማበዴ ነው ምልውን ግራ ገብቶኛል ማበዴ ነው ምልውን ግራ ገብቶኛል ማበዴ ነው እንዴ ማበዴ ነው እንዴ ማበዴ ነው እንዴ ጨርቄን ጥዬ ነው እንዴ ማበዴ ነው እንዴ ማበዴ ነው እንዴ ማበዴ አለኝ ዘፋኟ የለም እናቴ እንዴ ዝም ብሎ በቀላሉማ ማበዴ የለም እኛን ለማን ጥለሽ ነው የምታምጪው የተጣርንበትንና የተቀመጥንበትን እሳት እያዩ ብቻዬን ላብድ ነው የሚል ጨዋታ ፈረሰ ዳቦ ተቀረሰ አይነት ብልጣ ብልጥነት አይሰራም ወንድሜ ለማበድ ያሰብክ እንደሆነ እንዳታስብ እርሳው ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ አንዳንድ አካላት አሉ ያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለ ወንድሜ መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል እኩል ነው ምን ጨርሳት በቃ እንደጀመርን እንጨርሰዋል እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራ ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አርገን እንበላ ነበር የሚል የብልጣ ብልጥ ምኞት መሸወጃ መንገድ አይሰራ ወንድሜ ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል ነግሬያለሁ የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው አሁንማ ጭራሽ ድፍረታቸው በጥፍ ጨምሯል እንደዚህ ካና ሻምበልና ከነ መንፈስ አንዱ ነው አሉ በድፍረት የክብር ዶክተሬት ያለው ደፋ ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ ሲል የኛ ሰፈር ሰው አገኘዋ ደ ምን ሆነ ነው እኔ ነኝ የፈጠርኩት አላልክም እንዴ የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት ያው ደፋር ብዙ ተከታይር ያለው ደጋፊ አንዱ መጣ የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም ዝናብ አይደለም እንባ ነው አለ
አንድ አዛውንት ሰሙና ወይ እንኳንም ስለኛ ሰፈር ነዋሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ ምን ነካ ስለ አመራሮቹ ብትነግረው እኮ እነሱን የቻለ ሰውማ ለኔ አንስም ብሎ ሽኮኮ አርጉኝ ይል ነበር አለ አይ ጋሽ ሽኮኮ ነው የፈሩት እኛ ያለን አንድ የዚህ ሰፈር ሰማይ የተደፋብን ይሄ ሰፈር እኮ ይኸውልህ እንደ መንፈስና እንደ ሻምበል ባሉበት ሰዎች ፊት መኖር ማለት ድልህንም ትግልህንም አታጣጥመው ሻምበል ማለት የድሩ ዳኛ ሻምበል ማለት የድሩ ህዝብ ስልክ ታውቃለህ እኔ ብቻ ነኝ የምደውለው የሚለው ብትደውሉልኝ ከአገልግሎት መስጫ ክልል ውጪ ነኝ እኔ ብቻ ነኝ ደውዬ የምነግራችሁ የሚል መጥኔ እንደውም የዚህን ሰፈር ሁኔታ ለምን በድሮዬ በሚታወቅ ጨዋታ አልነግርህ ይሄን ታሪክ ልታቀው ይችላል ይሄ አንድ ሰውዬ በጠጅ ሱስ ምክንያት ተቸግሮ ከሚስቱና ከቤተሰቡ የተጣላው ከማስጠንቀቂያ የተሰጠው ሰውዬ ከስራ የሆነ ቀን ምርር ብሎት እኔ እንደ በጠጅማ እንዴት መራል ሱስ እንዴት እኔን ያዘኛል አለ በቃ ዛሬ አለ ሁሉ ጊዜ ሲሄድ ከቤቱ በፊት 3 ተርታው ጠጅ ቤቶች አሉ እንቅፋት 3ቱንም ተሳልሞ ነው ወደ ቤቱ የሚገባው የዛን ቀን በቃ ዛሬ አለ የመጀመሪያውን ጠጅ ቤት አለፈል በቃ ሰው አይረዳም ማለት ትችላለህ ሁለተኛውን ጠጅ ቤት ይቀላል እኮ ነው አንዳንዴ አፈጻጸም ነው ችግሩ አለ ሁለተኛው ነው ሶስተኛውን ጠጅ ቤት አልፈው ጎበስ ይሄንን ድልማ አንድ ሁለት ያለን እናከብረው ብሎ ሶስተኛ ከምን ጋር ታግለን አሸንፈን አሸናፊነታችንን በምን ያከበር ነው ምን እንድል አርገን በምን ያከበር ነው የዚህ ሰፈር ሁኔታ ሁሉ ከድሉ በታች የመሆን ትግሉ ድሉን የበለጠ ሁኔታ እየታየ ለምን ስትል ለትግሉ የሚሆን ደረት ኖሮ ለድሉ የሚሆን ጫንቃ ስላጣ መንፈስ ሸት ዛለ የማማልጣሽ ጎረቤት ምጣድ ሰርቆ ኤሌክትሪክ ምጣድ ሸጦት ባሮጌ መሶብ ተካላቸው ቦታው ላይ ተጠየቅ እንደዚህ ያርጋል ሲባል እንዴት በዚህ ይጠየቃል ደሞ ሲጀምር በየትኛው አቅማቸው ጤፍ ገዝተው በምን መብራት ሊጋግሩ ነው እኔ እንደውም ከድሮም ነገር ስለሚገንብኝ ነው ኤሌክትሪክ ምጣድ በመሶብ ቀየረም ባለው እንጂ ስንቱ አይደል በጉርሻና በጉቦ ኑሮንና ህይወቱን የቀየረው እንደውም አሁን ከምጣድ ዋጋ የበለጠ መሶብ ውድ ነው ልዩነቱን ይክፈለኛ አይልም ድፍረታቸው ከፋላለም ታዲያ ስታዳምጥ ሌላውን ደፋር ላሳዩ የመንፈስን ግብር አበር እዚሁ ጣቢያ ተጠይቆ ነው አሉ በህገወጥ መንገድ ገንዘብ እየተቀበልክ በባህርና በበረሃ ህዝቦችን ታሰድዳለህ አሉት በዚህ ነው እንደ ተከሰስኩት በሌላ መስሎ ይገርማችኋል አልደላሉ ይገርማችኋል እኔ እማስተናግዳቸው ሰዎች በሙሉ ቀጥተኛ በሆነ እርምጃ ተጠቃሚ የሚሆኑት እንዴት ሲባል እኔ እምሸኛቸውና ድንበር ማሻግራቸው ለውጥ የለም የሚሉትን ሰዎች ብቻ ነው ምክንያቱም አንዳንድ ጊዜ ለውጥ
ቅርብ ሲሆን አታውቁም አትለዩም ማለት ራቅ ቀበለ ስታያለ ልዩነቱ ይገባል ቀጣለልና እኔ እንደውም እድልዩን እንስራው የሚባል የለም ራቅ ብለው እንዲያዩት ነው ከዛ መልሶልንዋ ደሞ ለዚህ ህዝብ እነን የቻለ በረሃና ባህር ያቀተዋል ብለህ ነው አለ ሁሉ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ ያሟጠጠ የሚወስድብ አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው አሉ ምንድነው እንደዚህ በመብራት አይናችን ሊያጣፍጥ ነው እንዴ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ ኋላ ለከ አንድ ባለድርሻ አካል ነበር ምን ቢለው ጥሩ ነው ለውጡን እንድታዩት ብለን ነው የወረዳችን መስሪያ ቤት ጋር የገጠመው ነግሬያችኋል መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ ዛጋ ሲደርስ መኪናው ቀጣትለም ዱብ አሉ ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው ምን ቢል ጥሩ ነው ቁልፉን ነቀለና የኔ አይደለች ተማሪዎቹ ካስተማሪው ከበለጡ ሰራተኞቹ ካሰሪዎቹ ከተሻሉ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም አይመችም ጎበዝ ድሉ አልገባንም ምልህ ለዚህ ይኸውልህ አሸናፊ ሆነ ተሸናፊን መለመን ከጀመርክ የሆነ ቦታ ላይ ስተት አለ ማለት ተሸናፊ ደረቱን ነፍቶ አሸናፊ አንገቱን ቀና ማረካቃተው የሆነ ቦታ ላይ ስተት አለ ማለት ለዚህ ነው ኮኛ ያልነው ደጋፊና ድጋፍ አስተማምንም ተመራጭ መራጩን አይለማመንም የዙፋን ቁመቱ ህዝብን አክልም የማዕረግ ጡንቻ ፍትህ አይከልልም እንዳላዩ ሆኖ እንዳልሰማ መዞር ለችግር አይጥልም ችሎ ማለፍ ጥሩ መሰንበት ደግ ነው ምናምን በፍጹም አንልም ምክንያቱም የዘመኑ መቻል የዘመኑ ማለፍ ከመሞት ይከፋል የዘንድሮ መትረፍ ከመሞት ይከፋል የዘንድሮ መትረፍ ተስፋ ነው ይባላል ገዳይ ፊት መሰለፍ ብሏል አዝማሪ ባንቻ ወንድም ድሮ በደጉ ጊዜ
ሕፃን ሕፃን እያለ በኩያ ተቀና ነበር አይደል? ታሞ ማለት ነው። የሚመጣውን ሁሉ ጣፋጭ ብዛት ስታይ ልዩ ልዩ እንክብካቤው ስታይ በልጅነት ምን ነው ምን እሱም ባረገኝ ትል ነበር አይደል? ወንድሜ አሁን እንዳታስብ ጊዜው ተቀይሯል። እገሌ ዳነ እገሌ ተረፈ መድኃኒቱ ተገኘ ምና የለም። እመነኝ አሁን ላይ በሽታን ማወቅና ህመምን መረዳት አሟሟት እንድትዘጋጅ ነው የሚያደርግ። እመነኝ የዘንድሮ ገዳይና በሽታን ማወቅ ከድሮ መፈወስ ይበልጣል። ደምን አንዳንድ ይሄን ሰፈር ትኩር ረብዬ ሳየው የህፃናቱን ይመስለኛል። ሁለት ህፃናት ኳስ እየተጫወቱልን በችሎታቸው የተደነቀ አንድ ሰው አግኝቶ 100 ብር ሰጣቸው። አንዱ አቅጣል ኖቷ ሄዱልና ብስኩት ሲገዙ እንደዚህ አይሆንም ዝርዝሩ ደነገጡ። ያ አንድ ቅጠል ባለ 5 ባለ 10 ባለ 1 ባለ 50 ሆኖ ብዙ ደነገጡ። የት ያርጉት ሲዘረዝሩ ጭራሽ ይበዛል። ድግጣሉ። እየመሸመጠ እቤት ይዘው ሄዱ ማለት ጣጣው ብዙ ነው። ኬታ መጣችሁ ገሌ ሰጥቷል ማስሎች አሉ ስለሆናችሁ ነው ይሄ ሁሉ ብር የሚሰጣችሁ ሌላ ዱላ ሌላ ጥያቄ። ግራ ሲገባቸው ወደ ቤታቸው እየሄዱ ያገኙበት አጥርና ቦይ ስር ያንዳንዱ እየበተኑ ቤታቸው ሲደርሱ አንዳንድ ብር ይዘው ገቡ። የኛ ሰፈርን ሹመኞችና አስተዳዳሪዎች ሳያቸው እነዚህ ህፃናት ይመስሉኛል። ለምሳሌ ይሄ ቦን አጋጣሚ ጉቦ በለው ስጦታ በለው ሙስና በለው የሥራ ማስኬጃ በለው ድንገት የሆነ ብር ይመጣል አይደል? ከያዙ ጥያቄ ይመጣል። ግምገማ ያለ እንትን ማካበት ምናምን ይባላል። የታርጉት ግራ ሲገባቸው እናቴ እንደ ህፃናቱ ውዱዱ እስኪ ቲፑን በላይ ውጭ ሀገር ጉዞ መዝናናት የሆነ ባህር ዳር በቃ ብሩን ትድፍ አዋክበው ባፍጢሙ ድፍት። ወንድሜ ጉቦም በለው ሙስናም በለው ጉርሻ አይደል? በጉሮሮ ልክ አድርገው። እውነቴን ነው። ጉርሻ ሲበዛ አንቆ ይደፋል። የኛም ሰፈር እንደዚህ ይመስለኛል። ድሉ ስላልገባን በየጥሻው በየትቢያው እንደ ነገሩ እየጣል ሰው እንዴት ለሁሉም ነው የተሰጠው ድሉ እየተባለ ሁሉም ሰው በድሉ ይለያያል። እንዴት ያላገኘውን ድል ካላደስኩት ይላል ጎበዝ። እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ እውነቱን ነገር ስተት አለ ማለት ትክክሉን ላይ ጠቁም ይችላል። ድሉ ባይገባህም ግን ድሉን አታራክስ። ይህንን ከአዝማሪው ባንጃው በተዋስነው ግጥም ከፍ አድርገን አደምቀዋለን። እንቅልፋሙን ሁሉ ቅዠታሙን ሁሉ አምኖ እየደገፈ ፍራሹን በትኖ ህልሙን የገረፈ ባደለበው ተባይ ወድቆ ህይወቱን ማለፈ። እንኳንስ ስምባው መርዶና ሞቱ በቀልድ አለፈ ይላል አዝማሪው ባንጃ። እመነኝ ድሉ ሲገባ ጫንቃህ ምን ያህል ትልቅ እንደሆነ ይገባል። አያቶች ስተት ናቸው አባቶች ስተት ናቸው ብሎ እጥፍ የሆነ ስተት መስራት ድሉን ማቆሸሽ ብቻ ሳይሆን ባለ ድል ሆኖ ተሸናፊ መሰኘት ነው። አዝማሪው ባንጃው ያለው ነግሬ ይጨርሳል።
ፈሪ እንዳትባል ጀግን ገሎም አይፎክር ማን ነው